አይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁልኝ? የጉር ቀን አይመሽም። እንደምታዩት የመዳብ ቅመሞች አንዳንድ ጊዜ ካሜራ ከፍታችሁ የምትዋረዱት ውርደት ምን ያህል ደስታ እንደሚሰጣችሁ አላቅም። ማለቴ አይደለም ቀርቶ እንደዚህ ካሜራ ቀርጻችሁ ወደ ሶሻል ሚዲያ መፖሰት ኢቭን እንኳ ሐማም ውስጥ ገብተን እንኳ በር ሳንዘጋና ሳንቆልፍ ተጠቅመን አናውቅምና እንግዲህ እንደምታዋት እሷ ካሜራ ከፍታለች። እውነት ለመናገር ምን ያህል ሶሻል ሚዲያ የኛን ልብ ገዝቶታል ነው የምትሉት እንጂ እውነት ለመናገር አይደለም። እንደዚህ አቅል ያላት ሰውዬ የሆነ አይምሮ እንኳን እንትን ያለ ሰው እንደዚህ አትሰራም ማለት ካሜራ ከፍታ ልብሷን አውልቃ ሽንቷን ለመሽናት ምን ያህል ለሶሻል ሚዲያ ያለን መገዛት ወይንም ደግሞ ሶሻል ሚዲያ ምን ያህል የኛን ልብ ገዝቶታል፣ የኛን ቀልብ ምን ያህል ስቦታል ነው የምለው። እኔ በእውነት ለመናገር ብዙዎች ምን እንስራ ብለው ተጨነቀው በቃ የክብር ጉዳይ ምንም አይመስላቸውም፣ ወይንም ደግሞ የራስ ማንነት ምንም አይመስላቸውም። ብቻ ዋናው ነገር ቪዲዮ ፖስት እናድርግ፣ ዋናው ነገር ቪዲዮዋችን የምንለቀው ቪዲዮ እንትን ይበል የሆነ ሰዎች ጋር ተደራሽነት ይኖር ያስቅ። ከዛ የተረፈ ግን ይሄ ሰውን ማክበር ወይንም ደግሞ ራስን ማክበር ክብር ወይንም ደግሞ የማንነታችን መገለጫ የሆነት ከኛ ጋር ይጠፋል። ሶሻል ሚዲያ ላይ በእውነት አንዳንድ ጊዜ ስትወጡ ዛሬ ምን አይነት ቪዲዮ ፖስት ባረኩኝ፣ ዛሬ ምን አይነት ቪዲዮ ፖስት አድርጌ ፌመስ መሆን እችላለሁ፣ ምንስ አይነት ቪዲዮ ነው ፌመስ የሚያደርገኝ፣ ሰዎች ዘንድ የሚያስቀው ምንድን ነው፣ ኮሜንት የሚያሰድብኝስ ምንድን ነው እንጂ ይሄ የክብር ጉዳይ ይሄ ራስ ክብር ምናምን ነገር ኖ እኛ ጋር ተነስቶብናልና በጣም እጅግ በጣም ነው ያፈርኩት። እውነት ለመናገር ምን ያህል በቃ የሶሻል ሚዲያ ፍቅር በጣም እውነት ለመናገር አይናችንን ልባችንን ስውር ነው ያደርገው እንጂ እንደዚህ በቪዲዮ ፖስት አድርጋችሁ ከዛ ደግሞ ካሜራ ተቀርጾ የራስ ልብሳችሁን አውልቃችሁ መጸዳጃ ቤት እንደገባችሁ ልክ እኔ አላቅም አይደን ነው። ለማንኛውም ማሮች ፍቅሮች ይሄን ቪዲዮ ላይክ ሼር አድርጉልኝ። እንደዚሁም ደግሞ ሰብስክራይብ የማታደርጉኝ ለምንድን ነው? ሰብስክራይብ አድርጉልኝ፣ ቻናሌን አሳድጉልኝ። አለዛ እንደዚህ ሐዋላ ልቄ መንጣት አይቀርም። እኔ ራሱ አውዝ ብላ ምሽታወርጅም ማለት ሶሻል ሚዲያ ቢኖረን አስፈላጊ ነው። በአሁኑ ሰዓት ምን ያስፈልጋል መሰላችሁ? ገንዘብ ማለት የሰው ልጅ ገንዘብ ያስፈልገዋል። ነገር ግን አሁን ዛሬ ላይ ሁሉንም ነገር ማግኘት የምትችሉት ማንኛውም አካባቢ ላይ በሶሻል ሚዲያ ሆኗል ስራ መስራት የሚቻለውና ስለዚህ ሶሻል ሚዲያ ሁላችንም ቢኖረን እንደዚሁም ደግሞ የምንፖስታቸው ቪዲዮዎች ጠቃሚና አስተማሪ ወይንም ደግሞ የተጎዱ እህቶቻችንን ወንድሞቻችንን ወገኖቻችንን የምንረዳበት ሚዲያ ቢኖረን አስፈላጊ ነው። እኔ ብዙን ሰዓት እናገራለሁ። ሶሻል ሚዲያን ስታዩት አግድማችሁ ለሆነ ለመጥፎ ነገር የተፈጠረ ይመስላችኋለን። ማለት ሶሻል ሚዲያ በጣም ጥሩ ጎን አለው፣ መጥፎን ጎን አለው። ግን አጠቃቀም ያስፈልገዋል። እኔ ቻናሌን ከከፈኩት ሰዓት ጀምሮ ኦልሬዲ 3 አመት እየሆነ እኔ ቻናል ከተከፈተ ወላኪን በዚህ ቻናል እስኪ ምን የሚጠቅም አስተላልፍ ያለሁ ምን የሚጎዳ አስተላልፍ ያለሁ ወይንስ እኔስ ምን ያህል እኔን ዝቅ የሚያደርግ ነገር ሰርቻለሁ? እስካሁን ድረስ በሚዲያዬ የሰራሁት ስህተት አለ ብዬ አላስብም። ጠቃሚ ነገር ሰርቻለሁ ብዬ ባልልበትም መጥፎ ስራ ሰርችበታለሁ አልልም። ወላኪን ግን ሚዲያ ያስፈልጋል እና ብዙዎቻችሁ ውጭ ሆናችሁ አይ ሶሻል ሚዲያን እንደ መጥፎ ነገር ስናየው፣ አዎ ሶሻል ሚዲያን እንዳጠቃቀማችን መጥፎ ጎን አለው እንደዚሁም ጥሩ ጎን አለው እና ሌላችሁ የምፈልገው ምንድን ነው? ማንቻችንም የራሳችን ሚዲያ ቢኖረን የራሳችን አስፈላጊ ነገር ቢኖረን ጥሩ ነገር ነው። ዛሬ አንድ ስራ መክፈት ብትፈልጊ ሰዎች ቤት ሄደሽ አትንትናቴም እና መጀመሪያ ቻናላችንን ሁላችንም እየራሳችንን በራሳችን አይዲያ ብናሳድገው የተመረጠ ነው። ከዛ የተረፈ ግን ወደ ሶሻል ሚዲያ ይዘናቸው የምንወጣው ቪዲዮዎች ማለት ክብርን የሚያሳጣ ወይንም ደግሞ ማንነታችንን የራሳችንን ገመና የሚያዋርድ አይ እኔ ዛሬ ፌመስ አልሆንኩም ብዬ ልብሴን አውልቄ መንጣት ወይንም ደግሞ ፌመስ አልሆንኩም ብዬ በምግብ እየተጫወኩ ባልሆነ በቃ በሰው ልጅ ላይ ሰዎችን በገንዘብ ተገዝቶ በነገራችን ላይ ሶሻል ሚዲያ ላይ የምታዋቸው ዛሬ ሚስቴ ናት እህቴ ናት እያለ የሚያመጣት በአንድ ቪዲዮ 1000 2000 ብር ተገዝታ ነው የምትመጣው። ያቺ ሴትዮ ከዛ ጋር ከተመቻት ትሰራለች፣ ካልተመቻት እኔ እስከዛሬ ድረስ እውነት ይመስለን ነበርና አንድ ጓደኛ ነው እንደዛው ቪዲዮ ፖስት ማድረግ እፈልጋለሁ ስለው
እኔ እንደዚህ አድርጌ ገዝቼ ነው የምሰራውና መስራት ከፈለሽ እንደዚህ ገዝተሽ ማለት እኔ አንድ ወንድ ልጅ ጋር ቪዲዮ መስራት ካለብኝ ለዛ ወንድ ልጅ በየቀኑ ቪዲዮ ፖስት ባረኩ ቁጥር አብሮኝ ቪዲዮ ባሰራኝ ቁጥር 2000 ብር ወይም 1000 ብር መስራት መክፈል አለብኝ እና ይዘን የምንወጣው ቪዲዮ አስፈላጊ ያልሆነ በቃ የሆነ አላቅም በቃ ዛሬ ላይ ከመዳም ኩሽና ላይ ቁጭ ብላችሁ የሆነ ዛሬ መፈመስ አለብኝ ካላችሁ የሆነ ነገር አበላሽታችሁ መንጣት አለባችሁ፣ መሰገጥ አለባችሁ። ሰሞኑን የሆነ እንሰግጥ ተብሎ በቃ ራሳችሁን የሚያዋርድ ነገር አይዶን ነው ብቻ አላቅም። ምን እንደ አንዳንድ ጊዜ የሆነ የምንሰራው ቪዲዮ የሆነ ምንን እያስመለከትን ነው? የነገ ህይወት ማለት ምንም ፌመስ ታዋቂ ብትሆኚ የሚያከብርሽንና የሚያከብርሽን ማወቅ አለብሽ። የሚያስከብርሽና የሚያዋርድሽን ነገር ማወቅ አለብሽ። ፌምስና ቀላል ነገር ነው ማለት በቀላል ትፈምሳላችሁ። በቀላል ግን ያን ነገር እንደመፈመስ ፈምሰሽ ግን የራስሽ ህይወት በኋላ ምን መስሎ ነው የሚቀመጠው? በምንስ ነው የምትቀጥዩ? ይሄን ለማለት እወዳለሁ። ማሮቼ፣ ፍቅሮቼ በጣም የምወዳችሁ የማከብራችሁ ልላችሁ የምፈልገው ነገር ምንድን ነው? በመጀመሪያ ደረጃ ዩቲዩብ ቻናሌን ሰብስክራይብ አድርጉልኝ። እውነት ለመናገር ኢትዮጵያ ከመጣሁ ሰዓት ጀምሮ ብዙ ጊዜ አስቤና ተመኝቼ የነበረው ዩቲዩብ አድርጎልኝ እሰራለሁ። ከኢትዮጵያ ውጭ ሌላ ሀገር ሄጄ መኖር አልፈልግም ነበረ። ዛሬ ግን ሳየው ዩቲዩብ እውነት ለመናገር መሰገጥ ያስፈልገዋልና ስለዚህ ቻናሌን ሰብስክራይብ አድርጉልኝ። እንደዚሁም የምለቀው ቪዲዮ እንዲደርሳችሁ ላይክ፣ ሸር አድርጉልኝ፣ አበረታቱኝ። ማለት አንድ ሰው የሚሰራው ስራ የሚያበረታታው ምንድነው? ውጤት ነው አይደለ? ስለዚህ የምለቃቸው ቪዲዮዎች ከእናንተ ዘንድ እንዲደርስልኝ እናንተ ደግሞ አይታችሁ ሼር እንድታደርጉልኝ በመጀመሪያ ሰብስክራይብ እያደረጋችሁኝ ለፉ። ከዛ ላይክ አድርጉልኝ፣ ሀሳብ አስተያየታችሁን ስጡኝ። እንግዲህ ለእኔ አለኝ ወይንም ደግሞ ሰራበታለሁ ብዬ መጀመሪያ ፕሮሰስ ያደረኩት መጀመሪያ ፕላን አድርጌ የመጣሁት ዩቲዩብ ነውና ሰብስክራይብ እያደረጋችሁ አበረታቱኝ። ከዛ የተረፈ በጣም የምትወዱኝ የምታከብሩኝ ወዳችሁ ፈቅዳችሁ የምትከታተሉ ለምታውቋቸው ሰዎች ሼር አድርጉልኝ ማለት ነው። ይሄ ቪዲዮ የምለቀው ቪዲዮ ለሰዎች ተደራሽነት እንዲያገኝ ስለምፈልግ አበረታቱኝ እና መጀመሪያ እኔ ቪዲዮ ፖስት ሳረግ የሆነ አለ አይደለ የሆነ እንዲሰራ የሚያግዘኝ ነገር አለ። የሆነ ዛሬ የላቀኩት ቪዲዮ ታይቶ ከሆነ ለነገውም ያግዘኛልና ምን ልስራ ብዬ መጀመሪያ ራሴ ጋር ጭንቀት ውስጥ ከምገባ የምለቃቸውን ቪዲዮ ላይክ ሸር አድርጉልኝ። እንግዲህ አረብ ሀገር ላይ ኖረን መተን ኢትዮጵያ ለመኖር ስታስቡ ብዙ ነገሮች ያጋጥማችኋል። ለዚህም ታዲያ እኔ ዛሬ የእናንተ ግዳፍና የእናንተ እርዳታ ያስፈልገኛል። ሁልጊዜ እምላችኋለሁ ያኔ የሰው ልጅ በሰራው ብቻ አይደለም ለውጥ የሚገኘው። የሆነ ራሳችሁን ለመቀየር መሞከር ወይንም ደግሞ ለራሴ ነገ ምን ይጠቅመኛል፣ ምን ያጋጥመኛል ወደኋላ ቆም ብለን እንሰብ እና ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ ወበረካቱ። መልካም ማዳር ብያለሁ። በሌላ ቪዲዮ እስከምንገናኝ ደህና አድር በሉልኝ።